አብርሃም ወደ ራሱ ተመልሷል ወደ ራሱ እንዲመለስ ረድተነዋል ብሎ እንግዲህ እነዚህ ምን ይመስላሉ በእናታችሁ እኔ ደግሞ እውነት መስሎኝ ቾክዬ ሮጬ ማለት ነው ማንንም እንዳይቀድመኝ ብዬ ገባለሁ ለካ እነሱ ኤፍሬም የምትፈራው በጣም የሚፈራ ሴት አለች እሷን እናገኛትና አብርሃም ወደ ራሱ እንዲመለስ እንርዳው ብሎ ነው እንግዲህ የሚነጋገሩት ኤፍሬም ደግሞ አይፈራትም ያፈቅራታል ይወዳታል ያከብራታል እንጂ እሷ ደግሞ ቤዚ ነች ስለዚህ ምንም እሷ ፈርቶ ወይን ደግሞ ሌላ ነገር እንትን የሚያደርግበት ነገር የለም ገባሽ አይደለም በራሱ ይተማመናል ልጁ በሰው አይምሮ አይደለም ልክ እንዳንቺ በሰው ወሬ አይደለም የሚኖረው እሱ የራሱ አይምሮ ጤነኛ ስለሆነ ጥሩ አስተሳሰብ ስለሚያስብ ለሰው ጥሩ ነገር ስለሚመኝ ነው ጥሩ ነገር እያደረገ ያለው እንጂ እሱ ፈርቶ ወይን ደግሞ እሱ ፈርቶ የሚያደርገው ነገር ምንም ነገር የለም ኤፋ በሰው ወሬ እንደ አቤል ልክስክስ ሴት አይደለም እዚህም እየተለፈሰፈሰ እንትን የሚያወራ ልጅ አይደለም ገባሽ አይደለም በራሱ ይተማመናል ልጁ ማለት ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ሼር ላይክ እያረጋችሁ ቤተሰብ እንድትሆኑ በትትና እየጠየቁኝ እንግዲህ ማርታ የምትባለውና አቤል የሚባለው ጫታ ማለት ነው መጥተዋል የመጡት ደግሞ እርሱ ላይ ምን ይላል አብርሃም ወደ ራሱ እንዲመለስ ረድተነዋል ኤፍሬም የሚፈራ ሴት አለች ያችኛውን ሴት ካመጣናት ኤፍሬም ሁሉም ነገር ይናገራል ብሏል ቤዝዬን ይወዳታል ያፈቅራታል እንጂ አይፈራትም ምክንያቱም እሷ ባለችው መንገድ አይደለም የሚኖረው በራሱ መንገድ ነው የሚኖረው አንቺ ነሽ ያው ለማኝ ስለሆንሽ መተህ ስለምትለምኙ እሱ ባለሽ መንገድ የምትመሩ እሱ ባለሽ መንገድ የምትሄጂው እንጂ ኤፍሬም ደግሞ በራሱ የሚተማመን ልጅ ነው ቤዚ ደግሞ እንዳንቺ ዝም ብላ ወንድ ስር ሄዳ የምትለጣጠፍ ሴት አይደለችም ለራሷ ክብር አላት ለቤተሰቦቿ ለጓደኞቿ ለሰው ክብር አላት ለኦዲየንሶቿ ክብር አላት ገባሽ አይደለ ስለዚህ መታ የእናንተ ድራማ ውስጥ አትገባም እሷ ዝም ብለሽ አትለፍልፊ የኔ ለፍላፊ ማለት ነው